ጤና ይስጥልን እንደምናመሻችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘናል። ከዜናዎቹ ጋር ጀማል ኢማም ነኝ። በያላችሁበት መልካም ምሽት ይሁንላችሁ። በአካባቢያቸው እየተገነባ ያለው የመስኖ ፕሮጀክት በአመት 3 ጊዜ ለማምረትና የምግብ ዋስትናቸውን ለማረጋገጥ ከፍተኛ ሚና እንደሚኖረው በኦሮሞ ብሔረሰብ አስተዳደር የአርጡማ ፉርሲ ወረዳ አርሶ አደሮች ተናገሩ። የአርሶ አደሮችን ተጠቃሚነት ለመጨመርና ምርታማነታቸውን ለማሳደግ ዘመናዊ የመስኖ ፕሮጀክቶች እየገነባ መሆኑን የብሔረሰብ አስተዳደሩ አስታውቋል። ኢማም ኢብራሂም ዝርዝሩን ይነግረናል። የግብርናውን ክፍለ ኢኮኖሚ ምርታማነት ለማሳደግ የመስኖ ፕሮጀክቶች የማይተካ ሚና አላቸው። በኦሮሞ ብሔረሰብ አስተዳደር አርጡማ ፉርሲ ወረዳ እየተገነባ ያለው የመስኖ ግድብ ፕሮጀክት ያለበትን ደረጃ አሚኮ ተዘዋውሮ ተመልክቷል። የቀለው ቀበሌና የቢሼ የዴዳ ቀበሌ አርሶ አደሮች ከዚህ በፊት ምርታማነታቸው የተገደበ እንደነበር ገልጸው ፕሮጀክቱ ተገንብቶ ሲጠናቀቅ በአመት 3 ጊዜና ከዚያ በላይ እንዲያለሙ እንደሚያደርጋቸው ተናግረዋል። አሁን ፕሮጀክቱ እየተሰራ ያለበት መንገድ እኛ አርሶ አደሮችን ተጠቃሚ የሚያደርግ ነው። ፕሮጀክቱ ከእኛ ቀበሌ አልፎ የሌሎች ቀበሌ አርሶ አደሮችንም ተጠቃሚ ያደርጋል ብዬ አምናለሁ። የቢሼና ቀሎ ቀበሌ አርሶ አደሮች ለመስኖ ልማት ያለን ፍላጎት ከፍ ያለ ነው። በመሆኑም በዚህ ፕሮጀክት ተጠቅመን በአመት 2 እና 3 ጊዜ በማምረት የምግብ ዋስትናችንን ለማረጋገጥ እንሰራለን። ኢጃራሜ አከኑ አስራከብዳ ቢያንስ በአመት እስከ 4 ጊዜ ልናመርት እንችላለን። በደንብ ተግባራዊ ከሆነና መስኖ ጥቅም ላይ ከዋለ ማለት ነው። ምክንያቱም በ3 ወር በ2 ወር የሚደርሱ እንትኖች አዝረቶች ስላሉ እነሱን በመጠቀም በጣም ተጠቃሚ ነው የሚሆነው። የኦሮሞ ብሔረሰብ አስተዳደር ምክትል አስተዳዳሪና የግብርና መምሪያ ኃላፊው አቶ ጀማል አሊ በበኩላቸው ፕሮጀክቱ በክልሉ መንግስት የበጀት ምንጭ እየተገነባ ያለ መሆኑን ጠቅሰው ሲጠናቀቅ ከ230 ሄክታር በላይ መሬት እንደሚያለማ ተናግረዋል። ከ230 ሄክታር በላይ የሚያለማ ፕሮጀክት ነው። ከ360 በላይ አርሶ አደሮች ተጠቃሚ ይሆናሉ። ስለዚህ ይህ ፕሮጀክት ምናልባትም በቀጣይ በሁለቱ ወረዳ ያሉ ሁለቱን ቀበሌዎች ያሉ አርሶ አደሮችን የተሻለ ምርት አምርተው ምርታቸው በተሻለ መልኩ አድጎ ለራሳቸውም አጠቃላይ ለማህበረሰቡም ተጠቃሚነት ትልቅ ፋይዳ ያለውና በእጅጉ ተጠቃሚ የሚሆኑ እንደሆኑ ነው ማንሳት እንፈልገው። መስኖ ከተረጂነት የመውጫ መንገድ መሆኑን የጠቀሱት ምክትል አስተዳዳሪው በብሔረሰብ አስተዳደሩ ያለውን የመስኖ ሽፋን ለማሳደግ ታቅዶ እየተሰራ መሆኑንም አብራርተዋል። አሁን ላይ ያለውን ተረጂነት ከመቀነስ አንጻር መስኖ ላይ የምንሰራው ስራ በጣም መሰረታዊና በእጅጉ ውጤታማ የሚያደርገን ስራ እንደሆነ ነው ማንሳት እንፈልገው። በመካከለኛ ደረጃ ያሉ እና በአነስተኛም ደረጃ ያሉ በመንግስት የሚደገፉ የመስኖ መሰረተ ልማት አቅርቦት ስራዎች አሉ። ከዚህ በፊት በባህላዊ ስንጠቀምባቸው የነበሩ አርሶ አደሮች ሲጠቀምባቸው የነበሩትን ወደ ዘመናዊ ሲባል ያ ወደ ዘመናዊ መጣ ማለት የውሃ አጠቃቀሙ ይሻሻላል። ከዛ ባለፈ እዛ ላይ አርሶ አደሩ የሚያመርተው ምርት በዛ ልክ ይሰፋል ማለት ነው። በክረምት የበጎ ፍቃድ የዜጎች ተሳትፎ እያደገ መምጣቱን የደቡብ ወሎ ዞን አስተዳደር አስታውቋል። በዞኑ በ2018 ዓ.ም የክረምት በጎ ፍቃድ መርሃ ግብር ከ1.8 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ለማድረግ በእቅድ ይዞ እየተሰራ እንደሚገኝም ተመላክቷል። ተጨማሪውን ከፊኒክስ ሀየሎ እንከታተል። በደቡብ ወሎ ዞን የ2018 ዓ.ም የክረምት ወራት የዜጎች በጎ ፈቃድ አገልግሎት የቤት እድሳት፣ የደም ልገሳና አረንጓዴ አሻራ እንዲሁም ሌሎች ማህበረሰቡን ተጠቃሚ የሚያደርጉ ተግባራትን እያከናወነ ይገኛል። በዞኑ የበጎ ፈቃድ ስራ ተጠቃሚ ከሆኑት መካከልም በደሴ ዙሪያ ወረዳ ነዋሪ የሆኑትና ረዳት የሌላቸው አቅመ ደካማዋ ወይዘሮ ፋጤ ረፋ አንዷ ናቸው። ወይዘሮ ፋጤ ረፋ በበጋም ሆነ ክረምት የነበረባቸውን ችግር አስከፊነት አንስተው ለተደረገላቸውም የቤት እድሳት ምስጋናቸውን አቅርበዋል። ቤት እቃም የለ እንከትከት ውሃው በረዲዮ ጊዜ ለቀቀምበሩ መጥቶ ሄዝ ያለው እንደ እናንተ ይዞ መጥቶ ይሄን አይዲያነኝ እንዲ ቁማቸው አይነን ግልጥ ያረጋችሁት እቤት ለግምበት እንጀራው ላመጡት ይገቡ እንዲህ አደጉና ላምበሪያ ነዘው ይገባሉስ ምንም የለኮ ቤቱ ምንም ሁለቱ ጎቶ ነበሮችኝ ያን ኩል አሁን ወድቅ ብለው ትላንትና እንዳምጣው ቤቱ አትመረግ አሉ እቃይቱ ምን ይሶነስ ይራው አናዋጣም ብለው ተውት ይለዘዋሉ ምናምን ጎታ እንዲያው ያቺ ጎታ ይኩስኩሽያት መሬት የለ ምን የለኝ ሰራችሁት። እንግዲህ በበጎ ፈቃድ ስራ ላይ ሲሳተፍ ያገኘነው ወጣት መሐመድ አመዴ በክረምት የበጎ ፈቃድ መርሃ ግብር በርካታ ተግባራትን ያከናወኑ እንደሚገኙና በዚህ ስራ በመሳተፉም ደስተኛ መሆኑን ይናገራል። የካማ
ለመርዳት በጉልበትም በእንጨትም እየተባበር ተራለን ፍሳሽም እንዲህ ሲመጣባቸው ከሬና እየከደንላስ ኖረናል። ይችን አሁን ደግሞ መንግስት ይሄንን አድራጎት ሲያደርግ ደግሞ አሁን በጉልበታችን እየረዳን እንጨትን እያቀረብ ነው ያለነው። እየተባበራቸው ነው ያለነው። ስንተባበር ሁላችንም ችግር እንደምንጋፋው አመድ የካማን እንዲ ስንረዳ ደግሞ ደስ ይላል። አንድነት እንፈጥራለን ስንረዳዳ። የደቡብ ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ ዳኛው በዞኑ የ2018 ዓ.ም የክረምት በጎ ፍቃድ መርሃ ግብር አገልግሎት የስራ ባህል እየሆነ መምጣቱንም ገልጸዋል። በዘንድሮው ክረምት ከ1 ሚሊዮን በላይ በጎ ፈቃድ አገልግሎት የሚሰጡ የማህበረሰብ ክፍሎችን በመለየት 1.8 ሚሊዮን የሚጠጋ በጎ ፈቃድ አገልግሎት ፈላጊ ማህበረሰብን ተጠቃሚ በማድረግ ከመንግስት ሊወጣ የሚችለውን ከ3 ቢሊዮን በላይ የሚጠጋ ኢኮኖሚ መካስ የሚችል ስራ በመስራት ማህበረሰቡ ድሮ ባህሉ አድርጎት የነበረውን በልዩ ኢኒሼቲቭ እንዳዲስ አነሳስተን እንፈጽም ያልነውን የእርስ በርስ መረዳዳት ባህል በእቅድ ይዘናል። በዚህም ወደ 5 ግቦችና 17 የትኩረት መስኮችን ይዘን ነው ለመስራት ያቀድ ነው። ውድ ተመልካቾቻችን ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ወደ ዋናው ስቱዲዮ እንመለስ። በያላችሁበት ሸጋ ጊዜ ይሁንላችሁ። Thank you.